አንድ አይነት ጭንቅላት አይደለም ያለን። የተለያየ ብቃት ውስጣችን ተቀምጧል። 8 አይነት የኢንተሊጀንስ አይነቶች አሉ። ምንድነው ፖይንቴ? የትኛው አይነት ኢንተሊጀንስ እንዳላችሁ አላወቃችሁም እንጂ you are intelligent። አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። አሁን በጣም የሚጠቅም ነገር እናወራለን። በህይወታችሁ የማትረሱት አፕላይ እንድታረጉት የምፈልገውን ነገር አካፍላችኋለሁ። SWOT አናሊሲስ ይባላል፣ ወይም SWOT አናሊሲስ ፎር ፐርሰናል ዴቨሎፕመንት ይባላል። SWOT የሚባለው ነገር ትላልቅ ካምፓኒዎች ራሳቸውን ለመፈተሽ ራሳቸውን ለመመርመር የሚጠቀሙበት ዘዴ ነው። ግን SWOTን ፐርሰናል ዴቨሎፕመንት ላይ ልናመጣውና ልንጠቀምበት እንችላለን። SWOT ምንድን ነው? SWOT አብሪቬሽን ነው፣ አክሮኒም ነው። S ስትሬንግዝ ነው፣ W ዊክነስ ነው፣ O ኦፖርቹኒቲስ ነው፣ T ትሬትስ ነው። አስረዳለሁ ምን ማለት እንደሆነ። ጥንካሬዎቼ ምንድናቸው? የኔ ጥንካሬዎች ምንድናቸው? What are my strengths? ከዛስ ዊክነስስ ድካሞቼስ ምንድናቸው? ማሻሻል ያለብኝ የኔ ዊክነሶች ደግሞ ምንድናቸው? 2 ድካሞቼ ደግሞ ምንድናቸው? ዊክነሶቼ ምንድናቸው? ከዛስ ኦፖርቹኒቲስ ምንድናቸው? ያሉኝ እድሎች ደግሞ ምንድናቸው? ከዛስ ትሬትስ በህይወቴ ያሉ አደጋዎች ደግሞ ምንድናቸው? ዴንጀሮቼ ምንድናቸው? ከዛ ራሳችሁን አናላይዝ ነው የምታደርጉት። አሁን እያንዳንዱ እናያለን። ስትሬንግስ ጥንካሬዎቻችሁ ምንድናቸው? የእናንተ ስትሬንግስ ምንድን ነው? ያለሽ ስትሬንግስ ምንድን ነው? አር ዩ ኢንተሊጀንት? ኢንተሊጀንት ነሽ? ምክንያቱም ልንገራችሁ፣ ኢንተሊጀንት የሚለው ነገር ሲነገረን የተነገረበት መንገድ ስህተት ስለሆነ ነው፣ ስላላወቅን ነው። ምንድነው የተነገረን? አሁን አም ኢንተሊጀንት ነኝ። ሁላችሁም ኢንተሊጀንት ናችሁ በጣም። ግን ኢንተሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች ተማሪዎች ጎበዞች ናቸው። አንደኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። ግን ስህተት ነበር። 8 አይነት የኢንተሊጀንስ አይነቶች አሉ። ማቴማቲካል፣ ሊንግዊስቲክ፣ ሚውዚካል፣ ቦዲሊ ካይኔቲክ፣ ኢንትራፐርሰናል፣ ኢንተርፐርሰናል፣ ስፓሻል፣ ናቹራሊስቲክ። ይሄንን አምጥቶ ያሳየን ጋርድነር የሚባል ሳይኮሎጂስት ነው። ስለዚህ አሁን ሳይኮሎጂ ነው ማወራላችሁ። አንድ አይነት ጭንቅላት አይደለም ያለን። የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንተሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንተሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውራት ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንተሊጀንስ ይባላል። ስለዚህ ማቴማቲካል ኢንተሊጀንስ አለ፣ ሊንግዊስቲክ ኢንተሊጀንስ አለ፣ ቋንቋን የመረዳት ችሎታ። 3ኛ ሚውዚካል ኢንተሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው፣ ጂኒየስ ናቸው። እሱም ራሱን የቻለ ኢንተሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንተሊጀንስ። አንዳንዶቻችሁ
ሃይ ማቴማቲካል ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንጉስቲክ ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁ ድረስ ነው እንጂ ሃይ ሚውዚካል ኢንቴሊጀንስ ይኖራቸው። ከዛስ ቦድሊ ካይኔቲክ፣ ይሄ ሊገርማችሁ ይችላል። ቦድሊ ካይኔቲክ ኢንቴሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛ የሚመስለን ምንድነው? አልተማሩ ምናምን ገዛ ምንም ኢንቴሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንቴሊጀንስ ነው። ምንድነው ኢንቴሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦድሊ ካይኔቲክ ኢንቴሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንቴሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎሶፈርስ እነዚህ ናቸው። ይሄ ኢንቴሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንቴሊጀንስ ይባላል። አንዳንዶቻችሁ ደግሞ እዚህ ይሄኛው ሃይ የሆነ። ከዛ ደግሞ ኢንተርፐርሰናል ኢንቴሊጀንስ ደግሞ አለ። ኢንተርፐርሰናል ኢንቴሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች። ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታደርግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብለው ማውራት የሚችሉ ልጆች አሉ፣ በጣም ጉብዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል? ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። when you have high interpersonal intelligence ሰዎችን አንደርስታንድ ታደርጋላችሁ፣ እንዴት መናገር እንዳለባችሁ ታውቃላችሁ፣ ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው። ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። አሁን ዳይሬክሽንን የመለየት ችሎታ ለመርከበኞች፣ ለፓይለቶች። አሁን አንዳንድ ሰው አድራሻ ትሰጡታላችሁ። በዚህ ጋር ትሄዳለህ፣ ቀጥ ብለህ ትሄዳለህ፣ ከዛ ወደ ቀኝ ትታጠፍና ከዛ ትንሽ ትወርድና ኮረኮንች አለች፣ በሷ ከሄድክ በኋላ ወደ ግራ ታጥፈህ እንደገና ትንሽ ወረድ ብለህ ወደ ቀኝ ስትታጠፍ በዛ ጋር ከዛ ታገኘዋለህ ብሎ ዳይሬክሽን ይሰጧቸዋል። አንዳንዱ ልካችን ሰምቶ በዛ ጋር ሄዶ ወደ ግራ ታጥፎ ወደ ታች ወርዶ ወደ ቀኝ ታጥፎ ወደዛ ሄዶ ቦታው ጋር ይደርሳል። የኔ አይነቱ ደግሞ አንድ የቁልቁለቱን ከወረደ በኋላ መጠየቅ ይጀምራል። የት ነው? በዚህ ጋር እንዴት ነው? በዚህ ጋር እንዴት ነው እያለ ይጠይቃል። እና ዳይሬክሽንን የመለየት ችሎታ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላችኋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። ምንድነው ፖይንቴ? የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ you are intelligent። አንደኛ አልወጣህ ይሆናል፣ ሁለተኛ አልወጣህ ይሆናል፣ 17ኛ ወጥተህ ይሆናል፣ 30ኛ ወጥተህ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርዷችሁ ሊሆን ይችላል። ለከሌ ጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። it's not true። ምክንያቱም በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንቴሊጀንስ አለን። በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንጉስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። you are intelligent። ፈጣሪ ለሁላችሁም ኢንቴሊጀንስ ሰጥቷል። ግን ኢንቴሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንቴሊጀንት ናችሁ። ግን የትኛው ነው የኔ ኢንቴሊጀንስ ብላችሁ ግን ትጠይቃላችሁ። አሁን ምን ላይ ነው ያለነው? ስትሬንግስ፣ ጥንካሬዎቻችንን እያየን ነው። ሌላ ጥንካሬ ምንድን ነው ያላችሁ? ጥንካሬዎቻችሁ ምንድን ናቸው? you are young። በጣም እድለኞች ናቸው እኮ
ለመሰላችሁ ድለኞች ምን ይባላል? የዛሬ 30 ዓመት ይሄን አውቄ ቢሆን ኖሮ እንላለን እኛ ትላልቆቹ። የዛሬ 40 ዓመት ይሄን አውቄ ቢሆን ኖሮ እንላለን። እናንተ ፊውቸራችሁ ከፊታችሁ ገና አልተነካም። ህይወታችሁ ገና አልተነካም። ገና አልተበላሸባችሁም። ገና አልወጣችሁም፣ አልወረዳችሁም። ገና ሚስቴኮች በህይወታችሁ እኛ ሚስቴኮች ሰርተናል፣ ብዙ ነገሮች አበላሽተናል። እኛ ግን ሚስቴኮችን ሰርተን እዚህ ጋር ደርሰን እናንተ ፊውቸራችሁ ገና በፊታችሁ ስለሆነ ሳትሳሳቱ ጥፋቶች ሳታጠፉ እየነገርናችሁ ነው ያለነው። ዳት ስትሬንግዝ ነው። ገና ያንግ ነኝ፣ ገና ፊውቸሬ ከፊቴ ነው፣ ገና አላበላሸሁትም፣ ገና ጥፋቶች አላጠፋውም፣ ገና ትላልቅ ሚስቴኮች አልሰራሁም። ዩ አር ያንግ ስትሬንግዝ ነው፣ ጥንካሬ ነው። ይሄ ስታጠኑት ዌል አም ኢንቴሊጀንት ኤንድ አም ያንግ፣ ከዛስ አም ስትሮንግ። እኔ የማላረጋቸውን ነገሮች አንተ የምታረጋቸው ነገሮች አሉ። ቢኮዝ ዩ አር ስትሮንግ፣ ጠንካሮች ናችሁ፣ ያንግ ናችሁ፣ ጤነኞች ናችሁ። በጣም መታደል ነው። ጤና ቀላል ነገር እንዳይመስላችሁ። ስለዚህ ዩ አር ስትሮንግ፣ ስትሬንግዝ ነው። አም ሄልዚ፣ ቀላል ነገር መስሏችሁ ይሄ አም ሄልዚ ቀላል ነገር አይደለም። ዩ አር ሄልዚ፣ ይሄ መታደል ነው፣ በጣም መታደል ነው። ስለዚህ ጤነኞች ናችሁ፣ ጠንካራ ናችሁ፣ ያንግ ናችሁ። ካላችሁ ደግሞ አሁን ስትሬንግዝ ላይ ስትጽፉ አይ ሃቭ ሰፖርቲቭ ፋሚሊ፣ የሚያግዛችሁ ቤተሰብ አለ። ስለዚህ ይሄም ስትሬንግዝ ነው። ቤተሰብ አለኝ። ኦኬ፣ ጥሩ ቤተሰብ አለኝ፣ ጊዜ አለኝ፣ ሞልቶኛል፣ ጊዜ ሞልቶኛል። ሌላ ደግሞ እምነት ደግሞ አለኝ፣ ሪሊጅን አለኝ። አሜ ሙስሊም፣ ስለዚህ አላህ ከኔ ጋር ነው። አሜ ክርስቲያን፣ ስለዚህ እግዚአብሔር ከኔ ጋር ነው። አም ጂዊሽ፣ ስለዚህ ያህዌ ከኔ ጋር ነው። አይ ሃቭ ፌይት፣ አይ ሃቭ ቢሊፍ፣ አይ ሃቭ ሪሊጅን። ስትሬንግዝ ነው። እነዚህ ጥንካሬዎቼ ናቸው። ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ምንድን ናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ ካለ አድሚትት። እኔ በህይወቴ በጣም ማንበብ የምወደው መጽሐፍ ምን እንደሆነ ልንገራችሁ። ባዮግራፊ፣ የሰዎችን ታሪክ ማንበብ ወዳለሁ። እኔ እንዳነበብኩት በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲሲፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹም። በቃ በህይወታቸው በታይም ቴብል ነው፣ ዲሲፕሊንድ ናቸው፣ በዲሲፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲሲፕሊን በጣም አስፈላጊ ነው። ማስተካከል ያለብን የዲሲፕሊን ችግር አለ። ሶሻል ሚዲያ ችግር አለ። ስንት ሰዓት ነው የምታሳልፉት ሶሻል ሚዲያ ላይ? ቲክቶክ ስንት ሰዓት ይፈጃል? አንዷ ዘመዴ ኮንፌስ አረገችልኝ። በቀን ከ3 እስከ 4 ሰዓት ቲክቶክ ይፈጅብኛል አለች። እናንተ እንዴት ናችሁ? ቲክቶክ በጣም ያታልላል አይደለም? ቁጭ ብላችሁ ዝም ብሎ አንዱን ትንሽ አጫጭር ስለሆነ ያታልላል። ግን 3 ሰዓት 4 ሰዓት ነው የምትፈጁት። ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ የሚጠቅሙ ነገሮችን ለይቶ ማየት አንድ ነገር ነው። ግን ይሄ ድካማችሁ ነው ከሆነ አድሚት ጻፉት። የኔ ድካም አንድ ዲሲፕሊን ችግር አለብኝ፣ ሶሻል ሚዲያ ላይ በጣም ጊዜ ያሳልፋለሁ ብላችሁ ጻፉት። ለማስተካከል ስለሆነ የባህሪ ችግር አለባችሁ፣ ነጭናጫ ናችሁ፣ ትጣላላችሁ፣ ማዘርን ትሏታላችሁ። አንድ ነገር ልንገራችሁ፣ ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች፣ እንዳንተ ያልተማረች ልትሆን ትችላለች፣ ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። እናትን አክብራት። አባትህ ለፍቶ የመጡት ደክፈው ሊሆን ይችላል፣
አባታችሁን አክብሩት። እንዲህ እንትን አትበሉ። ይሄ ኦቨር አክት አታርጉ። አባትና እናት ላይ የማይሆን እንዲህ ጉርምስና የሚባለው አለ አይደለም? እንደሱ ፍረ ጀስት ሪስፔክት። ወላጆቻችሁን ሳታከብሩ የትም መድረስ አትችሉ። የትም ትልቅ ቦታ መድረስ ትፈልጋላችሁ? ኦነር ደም። ማዘርን ታዘዝ፣ ፋዘርን ታዘዝ፣ የፈለጉትን ያድርጉ። ሪስፔክት። የእናንተ ኃላፊነት ኦነር ማድረግ ነው። አባትና እናታችሁን ኦነር አድርጉ። ስለዚህ ካራክተራችን ምንድን ነው? ድካሜ የኔ መሻሻል ያለበት ካራክተር ምንድን ነው ብላችሁ ደግሞ እዩ። ትንሽ የኔን ስቶሪ ልንገራችሁ ስለሚጠቅም። ሐረር ተወለድኩ። ከዛ ማልቴስ ትምህርት ቤት የሚባል ትምህርት ቤት ተማርኩ፣ ፕሪፓራቶሪ። ከዛ ወደ አዲስ አበባ መጣሁ። አዲስ አበባ እዚህ ካዛንቺስ አካባቢ ደብረ ዘይት የምትባል ትምህርት ቤት ነበረች እና እዛ ተማርኩ ኤሌመንተሪ። እና በቃ አቨሬጅ ተማሪ የለም፣ አቨሬጅ ተማሪ ነበርኩ። ወንድሞቼ ከሙዚቀኞች ጋር በጣም ጓደኞች ነበሩ እና ዘፋኞች፣ ሙዚቀኞች እንደዚህ ይመጣሉ እኛ ቤት። እዛ ጫት ይቅማሉ፣ ከዛ ማታ ናይት ክለብ ይሄዳሉ፣ ምን ይላሉና አንድ ቀን ቅመው ምን ብለው ወደ ናይት ክለብ ሊሄዱ ሲሉ ታዋቂ፣ በጊዜው በጣም ታዋቂ የነበረ ዘፋኝ ዞር አለ አየኝና፣ ወዳጄ እኛ የምናረገውን ነገር እንዳታደርግ አለ። እኛ የምናረገውን ነገር አታድርግ፣ አንተ ጥሩ ጭንቅላት አለ እና ተማር አለ። በጣም አጥብቀ ተማር አለ። ሰማሁት፣ አመንኩት። ከዛ 9ኛ ክፍል ስገባ ሌላ ተማሪ ሆንኩ። ሌላ የሚወዳደር አንደኛ የሚወጣ ከትምህርት ቤት አንደኛ የሚወጣ ተማሪ ሆንኩና ቁጭ አልኩኝ። 10ኛ ክፍል ከትምህርት ቤቱ አንደኛ ወጣው። 11ኛ ክፍል ስፔሻል ክላስ የሚባል አመጡና ስፔሻል ክላስ አንደኛ ሁለተኛ ወጣ ነው በሙሉ አንድ ክፍል ውስጥ አጎሩን እና ስፔሻል ክላስ ተብሎ እዛ ገባን። እዛ ስንገባ ውድድሩ ከባድ ነበር። ከዛ አንደኛ ወጣው። ማትሪክን ጨረስኩ። ሜዲካል ስኩል ገባው። ከዛ ጥቁር አንበሳ ትገቡና ሜዲካል ስኩል ይር 1 ይር 2 ይር 3 ይር 4 አለ። እሱን ተማርኩ። ኢንተርንሺፕ ሰራው። ሜዲካል ዶክተር ሆንኩና ተመረቅኩኝ። ዘፋኙ ምንድነው ያለኝ? ጭንቅላት አለ፣ መማር ትችላለህ፣ የክንዶይት ነው ያለኝ። ስፓርክ ይባላል። የዚህ ፕሮግራም ዓላማ፣ ዋናው መሰረታዊ ዓላማ እንዲህ አይነት ነገር እናንተ ውስጥ መፍጠር ነው። ውስጣችሁ ያለውን ፖቴንሻል ማውጣት፣ እንድትጠቀሙበት ማድረግ፣ ከዛ በኋላ መድረስ ወዳለባችሁ ትልቅ ቦታ ላይ እንድትደርሱ እናንተን ማነሳሳት ነው። ሌላ ዓላማ የለውም። ይሄንን መፍጠር ነው የምንፈልገው።